ማማ ቲሸርት ስጠኝ። አፍንጫህን አጽዳ ውዴ፣ አፍንጫህን አጽዳ። አይደለም ቲሹ አምጣ ቶሎ በል። ቆሸኔ ልጅ እናንተ ንግቡ። እኔማ ላስችለኝ ብዬ ነው የገባው። እኔ ልደፋ። ንግቡ ታባ አድርጉ። መቼም መቀመጫ መኖሪያ አተናል መቼም ገቡ። ደህና ነኝ ውዴ። ምን ደህንነት አለ? ዱባዮች እያሉ ምን ደህንነት አለ? ደህናማ አይደለንም። ዱባዮች እያሉ መች ሰው ደህና ዱባዮች እያሉ መች ሰው ቆሞ ይሄዳል? ተቃጸልና ተሰቃይተና አንዱን ስጨርስ አንዱን ስጨርስ አንዱ መች አስቀመጡን? መች ደህና እንድንሆን መች ፈቀዱልን? አራ ራሄል ስትተኛልኝ ዝም ብዬ ገባው። ኧረ እስቲ አንድ 5 ደቂቃ ልቀመጥ ብዬ ፈጣሪ ወይ እቺ ደግሞ ሁልጊዜ ማላዘን አይሰለቻትም። ፈጣሪ ወይ ተባርኩኝ። ዳንኤል ቲሹም ጣልኮ እኮ ውዴ የህፃናት አምላክ እዩዳብ ገባ። እቺም ዋይ እያለች ነው። እኔ እኮ ይሸላለሙ አንበሳ ይሰጣጡና ይመችሽ፣ የራዳ ልጅ፣ የድሬዳዋ ልጅ፣ የጎንደር ልጅ፣ የጎጃም ልጅ፣ የገሬ ልጅ ይባባሉና ሲገላለቡ ደግሞ አይን የላቸውም። አሁንም ስለ ሀቢባ እየወራሽ ነው። ተመልከቱ። አሁን ብናገራት ማን ነው ጥፋተኛ? እነሱ ናት እኔ ሳፋ ነው ሶፋ ነው ስምሽ? አሁን ማንን ልናገር? አሁን ልቀጥልበት? በኮመቶቹ ላይ ልቀጥልበት? እንቺሽ ደደብ ምን ተላከለኝ ደግሞ ካልበረደሽ እጅሽን ኪስሽ ትከቻለሽ እንዴ? እስኪ ለየትኛው የማዳም ቅመም አንድ ብር ሰጥተሽ አታውቂያለሽ? ሌላው ህዝብ ነው የሚሰጠው። እኔ ምን አልኩኝ? ቅድም ምን አልኩኝ? ይቺ ልጅ ተረግማለች አላልኳችሁም? እግዚአብሔር ይቺ ልጅ እርግማን አለባት። በየሄድሽበት ሰው አይውጣልሽ ተብላ ተረግማለች። ማንሽ ሀቢባን ሂጂና እንደ እንትን ጠረብ አድርገሽ አምልኪያት። አባትና እናትሽ ደግሞ ከተፋቱ ለአባትሽ ዳሪያት። እሺ ሰማሽ? ድንገት ከተቀመጠችላቸው ከዚህ ጋር እየመጣሽ አፍሽን እንዳትከፍቺ። አንቺ ክፍታፍ ለሃጫም ሂጂ በየቦታው ሂጂና ክፈች አፍሽን። ያልተገረሽ ኑሮሽን ኑሪ። አው ጠረብ አድርገሽ ወይ አምልኪያት። አለበለዚያ ደግሞ ማዘርሽ በጣም እንዲህ ፍቅሯ ከጠናብሽ ወይ ባልሽን ዳሪያት ወይ አባትሽን ዳሪያት። ታትሲት እየመጣሽ አፍንጫሽ እንዳላጠናግርሽ በቀቀና እና ይቺ ሴትዮ ሶሪ ጋይስ ሲድሮ ኔቨር ጊቭ አፕ ቆፍሬ ቀብሬያት አዲሷ ራሷን የምታስከብረው ሶሻል ሚዲያ ላይ በመመለስ የሰደባችሁ በመስደብ እናት ሀብታም ቆይ ሊነግድና ያንቺን ባልዳሪያት እኔ መች እንዳንቺ ተፎንድጄ ቀዳቀንላታለሁ። አንቺ ባለጌ፣ አንቺ ስዳደግ እኔ መች እንዳንቺ ለማንም እኮ እኔ እንዳንቺ እኮ አይደለሁም። አልሰጥምም፣ አልቀበልም፣ ማንንም አላሞግስም፣ ማንንም ምን አልልም። አንቺ እኮ ነሽ ከፍቅሯ ጥናት የተነሳ በጣም ከወደድሻት ወይ ባልሽን ወይ አባትሽን ዳሪያት አልኩሽ። አፍሽን ከከፈሽ መንገጭለሽን ሳላወልቅሽ ሂጂ። ምሳሽን ካልበላሽ ምሳቢ ለእናትሽ ደውይላት፣ ካልሰገሽ ዝገጂ። እየመጣሽ በየቦታው ሄደሽ እንትን አትበይ። ደግሞ አሁን ኢሻ ነው መግሪብ ነው ደርሷል አይደል? ሂጂና ስገጂ። ቆሻሻ ውዳቄ ጫት እየቃምሽ ነው እንዴ አንቺ ለቤት የምትመጪው? ሽሻ ነው ሀሽሽ ነው ጫት ነው የምትቀሚው? እኔ ጋር ሁሉ ጊዜ እየመጣሽ መርቃናሽን የምታራግፊብኝ ደውይ። ውጭ ከዚህ እንዴ! መርቃናሽን እዛው ጥለሽ ነይ፣ ሻራግፈሽ ነይ። አሳካኪ አዋሳኪ እና ቀድም ምን አልኳችሁ? እቺን የበር የምትባለው ሴትዮ እርግማን አለባት። እናቷ ናቸው እርግማኗን ደግሞ የሚያነሱላት።
አሁን እኔ ደግሞ አደላ እኮ ሀሳባችን ራሱ ተዘበራረቀ። የቱን አንስተን የቱን እንደምጠ ስለ ዮናስ እናውራ፣ ስለ ዮዳብ እናውራ፣ ስለ ሀቡዲ እናውራ፣ ስለ ዮዳብ እናውራ፣ ስለዛች ደግሞ ስለ ሴት ለሴት የሚላጠፉት ስለነሱ እናውራ። አሁን እኮ ግራ ገባንኛ ራሱ አጀንዳችን ከጭንቅላታችን ላይ በለውና አንዱን አንስተን አንዱ ዝብረቅረቅረቅረቅረቅ ይልብናል። ስለማን እናውራ? ስለማን እናውራ? እና ይቺ ልጅ አሁን ታስጣላ no, Mama, door. Because outside the door. And now? ሀብታም ምን ያደርጋል? ሶሻል ሚዲያ ላይ ምንም ያደርገው ሀብታም ባሏን በጣም ልጥጥ ከሆነ ለሰው የምታደርግ ከሆነ ሶሻል ሚዲያ ላይ ምን ያርመጣመጣታል? ሰው ደግሞ ሰርቶ እንዳይበላ ማለት ነው። ታስጣላ። እግዚአብሔርን አበዛችሁ። አሁንስ እንደገና ደግሞ ለምን አይካሰሱም ሁለቱ? ጠርሙሴ እና እሷ ለምን አይካሰሱም? እሷ ወንድ ከሆነች ለምን አትከሳተም? እኔ እኮ ለዚህ ነው እኛ ኢትዮጵያውያን ማለት በጣም የወረድን ስለሆነ በህግ አናምንም፣ በምላስና በጉልበት ነው እንጂ በህግ አናምንም። እና እንደዚህ ወደ yes dangerous የኔ ፍቅር not you're right yes የኔ ውድ keep it in the table thank you so much አመሰግናለሁ። እሺ say amen. Thank you mama. Bye mama. Nice. I will put water after, okay? Tomorrow if you weather okay, we'll play outside, okay? With Rahel. አንቺ ደንደረ ባሮጊት ተከበሪ ገባሽ? ኔቨር ብለሽ ስሜን እንዳትጠሪ። ስምሽን ቄስ ይጥራውና ምን አባሽ ላርግሽ? አርፈሽ ልብስሽን ሽሮ በርበሬሽን ቸርችሪ። እንከባበር። የኔቨር ደጋፊ ነኝ፣ የከሌ ደጋፊ ነኝ። አዳሜ እንደፈለገ ምን አገባችሁ ምናምን እያልሽ አጉል ለማዳም ቅመሞች አዛኝ አትምሰይ። አንቺ ነሽ ብራቸውን ስትግጭ ይኖርሽው እከካማሩ ጊት ማለት ነው። ጓደኞች ሁሉ እኮ ያውቃሉ የግዢ ባል ብለውሻል። አንቺ አበሻ ነው ባልሽ አይደል? ቢያንስ ይደብረዋል በአማርኛ 24 ሰዓት አፍሽን ስትከፍቺ ሰከን እንደዚህ አይነት የምትሳደበው እና የትኛውም ሰው እኮ ፈልገው እኮ ነው ኪሳ ውስጥ እኮ አልገባችም። ልጅቷ ግን በጣም የወረደች ባለጌ ናት። እመቤቴ ደግሞ ደንደረባ አለች እኮ እሷ ሽንቅጥ ያለችውና ሴክሲ ከወገቧ በታች የማይታይ ጉቶ። ኧረ ተው ግን ምንድነው እንደዚህ ያፈሉት ሴቶቹ? አሮጊት አለች እኮ ልጅቷ። ከወለደች 2 ዓመት 3 ዓመት አይሞላትም እኮ። ሳራ እኮ ከኩየዋ በላይ ከራሷ በላይ የሆነች 16 ነው 17 ዓመት የሞላት ልጅ አላት እኮ። ሳራ እኮ 16 ዓመት ነው። የዛሬ ዓመት ነው ስታወራ የሰማሁት ገለቴ ቤት። የዛሬው ዓመት ነው ምናምን ከዛሬ 2 ዓመት በፊት የ17 እና የ18 ዓመት ልጅ አለቻት እኮ ሳራ። ምን አይነቷ ደንቆሮ ናት ግን! ኧረ መብርሃንን! ኧረ በስመ አብ! ይችማ የመጨረሻ ወራዳ ናት። እና ሰው ቤት አልሰረቀች፣ ጌም አላጫወተች፣ ቀጠሮ አላጫወተች። መብቷ እኮ ነው ሰርታ መብላት። በሷ ተጀመረ እንደ ሱቅ ሰርቶ መብላት። እኔ ለሳራ ቁሜ ሳይሆን በቃ ልጅቷ ተረግማለች ብያቸዋለሁ ከዚህ በፊት። ብለሽ አትቀመጭም እካካም። አንቺ እኮ እንደዛ ሲነሱብሽ ማለት ነው እከሌ ውሽሟ ስለሆነ ነው የከሌ ድለላ ብር አለባት የከሌ ምን ስንት ነገር ስትባይ እኮ ቤቴ ጠርቼ ጊፍት ሰጥቼሽ ያጽናናውሽ እኔ ነኝ። ደሞ አላልኳችሁ? እንደዚህ አላልኳችሁ? ሰጥቼሽ በቃ እቺማ ተረግማለች። መብርሃንን ማነባሽ ስጭኝ አላት። ለምን ትሰጣለች? እንኳን አይደለም ለሳራ ፊት ለፊት ላለች ስም ላላት ሴትዮ ይቅርና ለሸቃሊቶች አይደለም እየሄደች ቢጃማ ለበሱልኝ፣ ቢጃማ ሸቲ ለበሱልኝ። ራዋን በሷ ጥርስ ውስጥ የገባቸው ራዋን አይደለች እንዴ? ራዋንን በጥፊ ወለውልሻለሁ ያለቻት ራዋንን ይቻ አይደለች እንዴ? በራዋን አይደለም እንዴ ገለቴ አንቺ ሌባ ብላ የሰደበቻት?
ከዛ መጨረሻ ላይ አርጌ ለምን ጠገባችሁን በልክም ደሞ እኔ ማንም ሰው ይሰዳደባል ይበሻሸቃል ችግር የለውም ቦዘኔው የኛ አይነቱ መናጤ ደሃ ኦኬ ይሰዳደባል ይቺ ሀብታም ባሌ ዘርማን ዘርሽን ያስተዳድራል እምትሰጥ እንደ ከሶሻል ሚዲያ ምን ይቀርባታል ፔጁን አሳድጋ ልትነግድበት ነው ምን ልታስተዋውቅበት አርፋ ቤቷ ተቀመጠ ስቲል አልጨረስኩት ባብረን እንጨርሰው ስታለቅሽ በያቅጣጫው ህዝብ ሲሳቅልሽ ማለት ነው ሲዘቀጥ ማንንም አይደለም የዘቀዘቃት እነገለቴ ሲያቀሳስሯት አሁንም ይቅርታ አለች እኮ እነገለቴ ሲያቀሳስሯትና ወደ ታች ሊያወርዷት ሲል እሷ ሂዳ ሹክክ ብላ ይቅርታለች ነገር አትፈልግም አሁንም ይቅርታለች እና የገለቴ ደጋፊዎች የዛሬ ስንት ዓመት ጭንቅላትሽን እንዴ ሌባ ደሞ አንቺ ደሞ ሳራን ደሞ ታጭበረብራለች ትላለች እንዴ ለዛች ለአባጨጓሬ አንድ 100 ብር ዲስካውንት አደርጋለሁ ስፖንሰር ሆናለሁ እያልሽ የምታስግጫቸው አንቺ አይደለሽ እንዴ የ300 ብርና የ200 ብር ሞባይል 600 እና 700 ብር እየሸጥሽ አንቺ ግማታም ድዌ ማለት ነው በቃ ዛሬ እኔን የመናገር መብት የለሽም ማንንም የኔ ደጋፊ ኔቨር ጊቭ አፕ ናት 100 ብር ስፖንሰር ትሆናቸዋለች ኔቨር ጊቭ አፕ አንፈልግም በረዋን የተነከስሽ ጊዜ ማለት ነው አንቺ ቆሻሻ ይቺ የሆነች ይቺማ አማራ አይደለችም ይቺ የእንግዴ ልጅ ውዳቂ ሰው እንደዛ ተንበርክከሽ እንደዛ እንደነካው እንጨት በያጣጫው እንዳላደረገችሽ እንደገና ተመልሰሽ እናቴ ማሪኝ እርግማንሽን አስችልኝ እንደዛ ካበሸቀችሽ በኋላ አሁን ከአቢባ ጋር ስለገጠምሽ ነው ቆሻሻ ምን አይነቷ የወደቀች ናት ግን ማስጫለሽ እቺን አንቺ አሁን በግድ ሰታቸው ያልሰደዋት ማን አላት ዝናሽ ሰታት ሰድባታለች ዝናሽ አገር ኢትዮጵያ ይገባችሁ እመቤቴን እሷ አሁን ሰድባታለች ሰራተኛ ሁሉ ተሰቃየልች አለቻት ዝናሽ ናት እሷ ሰድባታለች እሷን ያልሰደበ ማን አለ በግድ ቆቁኝ ሀብቴን ቁጠሩልኝ በግድ መጨረሻ ላይ ነው አርጌልሻለሁ ይሄው አሁን አንቺ እንደዚህ ተዘንጠላቋል ምንም ሳትል ይቅርታ አለቻት እሷ ብልጥ ናት ሳራ በጣም አስተዋይ ናት ብልጥ ናት እንደማንም እንደኔ እንኳን ደረቅ አይደለችም ከማንም ጋር ችክ ብላ አስግጣትልም ለምን የቢዝነስ ሰው ስለሆነች ከትንሹም ትንሽ ከትልቁም ትልቁና ነው መኖር የምትፈልገው እና የዛን ጊዜ እንትና እና ሀቢባ አይደል ያቀሳሰሯቸው እና ኤርሚንስ ራሱ ኤርሚ እና በራዋን የተነሳ እና ኤርሚ ይሄ ሁለቱ አበሻና አረቡ ኤርሚ የሳራ ያኛው ኤርሚያስ ማለት ነው እነሱን እንዳለ ሌባ ብለው አይደል እንደ መጨረሻ ላይ አሁን ድጋሚ ሰው ለመርዳት የወጣው ያኛው ኤርሚ ራሱ ምን አይነት ቆሻሾች ናቸው ያለ ስማሰኩም እኮ ነው የሰጣችኋት ለሳራ የዛን ጊዜ ራሱ እኔ ረዋንን አላስፈራራውም ከረዋን ሴትዮ ጋራ ምንም አይነት ግንኙነት የለኝም ብሎ በቁርአን ማለ ሄደ ፍርድ ቤት አጣራ የነሳራም የዛኛውም ሰውዬ ስም የለበትም ወጡ ተፋቱ እና አሁን የዛንን ቀን አይዞሽ አጠገብሻለሁ ምናምን ያለቻትን ነው አሁን እንደ ቢግ ዲል አድርጋ የምታወራው እኔ ከሳራ 0.5 ሳንቲም ፍርፋሪ ከማንም ፈልጌ አላቅም ነገር ግን እውነት ነው ነው አንቺ ሲጀመር ነው ካንቺ ጋር ድጋሜ መታረቅ አልነበረብኝም የዛኔ በማይመለከትሽ ጉዳይ ነው ተደርበሽ ባሽሙር ሰሞኑን አሽሙሮችሽ በሙሉ ይደርቅ በሀቢባ ጊዜ የተጣላችሁን ማለት ነው ሳይንትን ለማመስገን እኔ መውቀስ አያስፈልግም እኔ ማጣጣል አያስፈልግም እከሌ ልክ ነው ፍለፊት ተናገረ ማን የነካሽ በማርያም ያቺ አሮጊት አልፋታለችኝ ያቺ ልብስ የምትሸጠው አናፋች በጣም ወይኔ እናት ሚጡ አንቺ ትንጥዬ ጉስጉሻ እግርሽ ራሱ ስንት ቦለኬት እግር ሚጡ አንቺን የምታክል ልጅ እኮ አድረሳለች አሮጊት የምትባል አንቺ ነሽ እንደውም ከዛው የበሰበስሽ እዛው ከቤት ውስጥ ሳትወጪ ቫይታሚን ዲ ሳያገኝሽ ሀብታም እየተጫወትሽ ከቤት ውስጥ ስትርመጠመጭ ያው በአረብ ሀገር ፀሐይ ብርሃን ሳያገኝሽ እንደዚህ የምታብጁ በየቦታው እየገባሽ አንቺ ነሽ ሚጡ ሄደው እኔ ጉቺ ደጋፊ ነኝ እኔ ኔቨር ደጋፊ ነኝ ሲሉ ማናባችሁም አትደግፉ ማናባችሁም አዳሜ እየተነሳች ብትጣላ ምን አገባችሁ እናንተ እከሌ ደጋፊ ነኝ እከሌ ማነች እያለች
እንዴት እንደምትናገር ገንገበት አሮጊት። አሁንም የልብሽ ያሰብሽው አይሳካል። ጥምት እንደዛ ደምባ ስታለቅሽ ህዝቡ ተነስቶ ሲዘቀዝቅሽ በየሰው ቤት እየገባው የሀቢባ ደጋፊዎች እውር ስለሆኑ ነው እንጂ ሳራ የምትዘቀዘቅ ልጅ አልነበረችም። ያው የሀቢባ በጎች እውሮች ናቸው። ሌባ ሌባ በሉ ከተባሉ ሌባ 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 ማለት ይወዳሉ። ለዛ ነው የተነሱባት። የዛን ጊዜ እሷ መስማርት ናት፣ ወደ ስራዋ ገባች። ሰው እንደዚህ ማለት አይጠበቅባትም። በጣም ባለጌ ናት የወረደች እመቤቴ ፈጣሪ ድረስ። ይቺ እኔ ነግሬያቸዋለሁ። ይቺማ ተረግማለች። ሰው አይወጣልሽ፣ የሰጠሽው እንደ ውሻ ይንከስሽ። ሰው አይወጣልሽ፣ በየሽበት ተዋረጂ፣ እንዳበደ ውሻ ጩሂ ለፍልፊ። እግዚአብሔርን ትንሹም ትልቁም ያዋርድሽ ተብላ ነው የተፈጠረችው። እንዴት ነው አንድ ቀን ከወጣች ያደረገችል? ወይ ይቺ ልጅ እግዚአብሔር ይስጣት፣ ሰላም ያላት ስነ ስርዓቷ የማትባለው ትሰጣለች፣ ትሰደባለች። እራሱ ብዙ ሰርታለች እያልኩ ከአቡ ጋር ድጋሜ የተጣላሁት የዛኔ ሰርታለች። ከዚህ አታወቅም ወይኔ ደግሞ አጠራሯ ከአቡ ጋር ብዙ ሰርታለች። አይ የባሪያ ነገር። አንቺማ አማራ አይደለሽም። እግዚአብሔርን አንቺማ ባሪያ ነሽ። አንቺ ቆሻሻ እንደዛ ጥብርኩሽሽን አር እንደነካው እንደ ሰገራ እንጨት እንኳን አሳይታሽ የሰራተኞችሽን እንዴት እንደምትበደያቸው እንኳን በሷ የተነሳ ወጥቶብሽ አቡ ጋር አይገርምሽ? አይገርምሽ? አንቺ ባሪያ ነሽ። አንቺ የአማራ ስነ ልቦና የለብሽም። ባሪያ፣ ተለማማጭ፣ አሽከር፣ አጎብዳጅ፣ ሰጋጅ ነሽ። ያውም እያለሽ እያደረግሽ እዚህ የ50 ሺህ ብር ኬዝ ውስጥ የለችበትም። ጠንካራ ሰራተኛ ናቸው ብዬ በተናገርኩት ነው ድጋሜ ወደ እኔ ብዙ ነገር ይዞረው። በቤቴ ጠርቼ አክብሬያት ቤቴን እየከፈትኩ ጠበቃ ቆሜላት 10 ሺህ ኮይን አውርጄ አጽናንቻት። ዛሬ ግን እሷ እኔ ገና ለገና ከሰው ጋር ተጣላች ብላ ባሽሙር ሰሞኑ ስትናቆር ጎበዝ በርቱ እንረገጥበት ቤት እየሄደች ጊፍት ትሰጣለች። የሚገርም ለራሷ ለማኝ አሁን እንደዚህ የተናገረችበት የሆነ ነገር አለች። እጅሽ ላይ መረጃ አለች። ተከበሪ ሪከርዶች አሉ እንዴ? አሁን የዛሬ ትናንት ተናገረች ዝም አልኩ። የዛሬ 3 ቀን ተናገረች ጸጥ አልኩ። ሪከርዶች አሉ። ኔቨር ክፈችልኝ። ቃልጋ ሼር አድርግ። ቃልጋ ሁሉም አለ። ቃልጋ ሼር አድርግ። እኔ ብዙ 3-4 ቦታ ነው የማስቀምጠው ስልኬ ቢጠፋም እያልኩ እካካም ማነው ባሽ ነሽ አንቺ አክብሬሽ እንጂ እኔ ከዚህ በኋላ አልኩ። አንቺ ቦቅቧቃ፣ አንቺ ወንድ ከሆንሽ ማለት ነው። አንቺ ወንድ ከሆንሽ ባልሽን ፈረንጁን አስቀምጠሽ በጥቁር ነው የምትለጠለጭ ብላሻለች አይደለ? ክሰሽኝ ብላሻለች። ደግመሽ ወንድ ከሆንሽ ሂጂና እስቲ ከሰሻት። ደንቆሮ ማህይም። እኛ ኢትዮጵያን ስንባል ስለ ሳይበር ቡሊ እንኳን አናውቅም። ስለ የቴክኖሎጂ አታክ እንዴት ሰው እንደሚጠቋቋም ህጉን አናውቅም ባለንበት ሀገር። እስቲ ወንድ ከሆንሽ ግልጽ በግልጽ ነግራሻለች። አንቺ ነጩን ለገንዘብ ተጠግተሽ የሚያጫውትሽ የምትፈረፈሪው የምትደቆሹ ደግሞ በሌላ ዜጋ ነው ብላሻለች። እስቲ ወንድ ሂደሽ ትከሳሻል። ጀግና ከሆንሽ ማለት ነው። ገና አህያውን ፈርቶ ዳውለውን ቂጥቂጥሽን ስለገረፈችሽ ትንሿ ኦባሳንጆ የማይናገረውና ሰርቶ የሚበላ ላይ በቢዝነሷ ለመምጣት እኮ ነው። እቺ ቆሻሻ ማለት ነው። አንቺን ብሎ አማራ ውዳቂ እቺ የእንግዴ ልጅ አማራ ኩሩን አንቺ ግማታ በቆሙ የማይቀራ ለማኝ በገንዘብሽ የምትለምኝ ፍቅር ውዳቂ። እግዚአብሔርን ካንቺ ኩሽና ቁጭ ብለው የሚፈገፍጉት ተመጽዋቾች ይበልጣሉ ካንቺ። ከንዳ ድህነት ነው ይሄ ያንቺ ህይወት ራሱ ድህነት ነው፣ በሽታ መከራ። እግዚአብሔር ከንዳንቺ አይነቱ ሀብት ራቁቱን የተፈጠረ ራቁቱን የኖረ ይበልጣል። ምን አይነቱ አይቺ ግን ጥናት በመድኃኒዓለም በስተሰቀለው አንድ ሰው ብቻ ስሜን እየጠራኝ ነገር መልስ እሰጣለሁ። ምላስ እኔ ላይ መሰለሽ እንዳንቺ ላሊበላም ባሉ መመለስ ይችላል። ከዚህ በላይ ራቁትሽን አላስቀረችሽም። እሷ ክብር አላት። ይቅርታ አለችሽ ከመሬት ተነስሽ። ከዚህ በላይ ፈጣሪ ድረስ ይችማ የተረገመች ናት። ደግሞ ባልሽን እኮ አየነው ፈንገል ሲል አቤት ወጠምሻ ነው ይርዝመቱ። ልክ እንደኔ ባል ነው። በርዝመት እኮ አትናገሪ አንቺ ራሱ ምን ነሽና ማንን ይዘሽ ነው? ደግሞ ርዝመቱ መለሎ ነው። ባል ላይ ታቻተ ባል አየው ፈርቶ ዳውለውን ያኔ ከሩሃን ጋርና ከሀቢባ ጋር ስጣላ እንደዚህ ነው የተደረበችው። ምንም ሳትጠራ ሹክክ ብላ ማለት ነው። አሁንም ቀን እየጠበቀች አትገርማችሁ? ምች መርዛት መሳይ እናንተ እኮ የዛን ሚስት ናችሁ።
ከወፈሩ ሰው አይፈሩ። እቺ መርዝ ነች። አሁን ከርሰው በላይ ደበሉ አለ እንደ ሁሉ ነገሮቶ የማይታይ ሁሉ ነገሮት በዛ ላይ ጥረተውት በዛ ላይ ውጥረተውት አረ ምን ይወጣራሉ እርሰውማ እንደ ተልባ ነው የሚምለጨለጩት በየሄዱበት መድሃን ያለ ምን አረ ይድፋሽ እንኳንም ነጭ ሆነ አንቺ አገባሽ አንቺ ሽልጥልጥ አሁን እኔ ባለፈው ንግስት የምትባለው ታውቃላችሁ የኔ ባልንገርሽ መድሃን ያለ ምን ንግስት የምትባለው ታውቃላችሁ እንደዚህ እንትን የምትሸጠው የወንጅ ልጅ ናት መሰለኝ ጥርሷ በለዝ ያለ እና እሷ ቤት ስገባ አየኝና አንድ ቀን ባሌ ከቤትሽ ወጥተሽ አንድ ሰው ጊስት ቤት እንዳትገቢ የራስሽን ደረጃሽን ነው የምታወርጂው ላይ ቤሽ ወጣሽ ከቤትሽ ተቀመጪ እግዚአብሔርን እና ደግሞ ስለራስሽ እየሄድሽ በየገስቱ ማብራራት አይጠበቅብሽም ብሎ እሱ ተቆጥቶኛል ያንን ቁጣ እሷ ቤት ገብቼ ከሃይሚ ቤት ገብቼ ነው እሷ ሰገጤ ብላ ስትሰድበኝ እንትን ያልኩት ማለት ነው ያረጋገጥኩ ባልሽ እንኳን ልጓም የሌለሽ የማይቆጣሽ ጉዳቂ ማለት ነው እንዴ ሀቢባ ቤት እኮ እቺ ወየ ማሬ ሀቢባ ቤት እኮ ገብታ ጣሊያን ሀገር ጌስ ዳዲ ጣሊያን ሀገር ነኝ ያለሁት ሀቢባ ባልፈልግልኝ ስትል እኮ ነይ እንቀበልሻለን የተረገጠች ናት ለራሱ ሚካኤል ያረገጣት የመሰለች ደግሞ ሀበሻ ነኝ ትላለች የሀበሻ እንኳን ወግ የሌላት የናይጄሪያ ተራፊ ናይጄሪያ የመሰለች ማለት ነው ወንድ ናይጄሪያ የመሰለች ምን ትመስላለች ውዳቂ የሴት ወግ የሌላት ሁሉ ጊዜ ጨርቅ እንዳሳየች ሁሉ ጊዜ ጨርቅ እንዳለቀመች እስቲ ለአንድ ሰው ለአስር ቦታ ለአስር ቦታ ለአስር ማዳም ጨርቅ ከምትሰጣቸው ጨርቅማ ማዳምም እኮ ትሰጣቸዋለች ለአንዷ ሴት ለአንዷ ሰው ቤት ለምትሰራው ህይወቷን አታሳልፍላት ደና ቢዝነስ ትክፈትና እከሌ ከፈተችላት ተባላቸው ጨርቅማ እኮ ቡትቶ ማዳም ትሰጣል ሻት ይከዛ ወይ I want this which one okay go sit down okay I did already okay go sit down yeah monkey I did ቀፋፊ አልቀረብሽም በስንት ነገር ታልጠሽና ተቆፈረሽ እኔን አታከይም አንቺ ግማታ ማለት ነው ሮቶ እና ለምንድን ነው አንድ ሰው ማሳለፍ ከፈለገች ለከሌ በቃ ለሾ አፕ ከም እስቲ አንድ የማዳም ሰራተኛ አንዷን ሾፕ ትክፈትላት ወይ አገሯ ታስገባት ሰላም ሮዚዬ እንዴ አፈሉ አንተ ከተኳረ ልጨርሰው ከናንተ ጋራ ሌባ ናት አጭበርባሪ ናት ስትሉ እኔ ግን ለሷ ነው ቆንኩት ታውቃላችሁ ሪካርዶችም አሉ አስፈላጊ ኮል ሼር አድርጉልኝ አረ ደሞ ይፍሰስ እቺ ጎጃሜና ደምሽና ትላለች ደሞ ይፍሰስ እቺ ቆሻሻ እቺ ባሪያ እቺማ የባሪያ ዘር ነው ያለባት አጂ አማራ እንደዚህ ነው እንዴ አማራ ቆርም ያቃላንቺ ግማታ በየቦታው እየተረመጠመጠች በገንዘቧ እንደገና ደግሞ መከራ የምትሰበስብ በግድ ወደዱኝ በግድ ወቁኝ በግድ እኔ ነኝ በግድ አለኝ ከዛ ደግሞ መልሳ ሰደሙኛኛኛኛኛ አማራ እንደዚህ ነው እንዴ ደሞ ይፍሰስ ስንት አለ መሬት ላይ እየወረዱ ለማንም ጋለሞታ ጥሬ ስጋ በሳምን ከምታወርድ ስንት የተረዳ ከጥይት የተረፈውን እንኳን ቤተሰቦቿን አትሰበስብም እንዴ ችግም አማራ ከሆነች ቀሻታም በግድ ልታወቅ ደሞ አታፍርም አህየውን ፈርቶ ዳውላውን እስቲ ወንድ ተገጣጣሚ ከጉች ጋር ወንድ
ብልግናን ስላውጥ ገና ብልግናሽ እንዲደበቅብሽ ገና ለገና ወስደሽ ከዚህኛው በቢዝነሷ ላይ ውሃ ልትቸልስች ቆሻሻ ነገረችሽ እኮ ባልሽም አይን በቃ ባልሽን የተጠጋሽው ለገንዘብ ነው የሚያበጥርሽ ግን ሌላ ነው ሄደሽ ክሰሻት ወንድ ከሆንሽ ትክሰሰኛለሁ ብላሻለች እንዴ እንዴት ነው የማይናገራችሁና የሚያከብራችሁን ሰው እናንተ ዝቅ ማድረግ የምትፈልጉት እቺ የማትናገርበት ምክንያት ሊኖር ይችላል የቢዝነስ ሰው ናት ተለጣፊ በየሄደችበት መለጠፍ በቃ መለጠፍ ስታስጠላ እናት አይደለሽ ለልጆች ጊዜ አሰጭም ልጆችሽን ፕሌይ ግራውንድ አትወስጃቸው ለባልሽ ጊዜ አሰጭም በየቦታው ጌስት እየተንጠለጠለች እንደዚህ እንደ ጦስ ዶሮ እኮ ነው የምትዞረው ከአንዱ ቤት ስጦታ አንዱ ቤት ስጦታ አንዱ እኔ እኮ ምን ዘመን ብሎ ካርጊያታለሁ ግን ከኔ ዘመዶች ጋር ጌስት ስትንጠለጠል አገኛታለሁ የጦስ ዶሮ ይችማ ድግምት አለባት እመቤትን እውነትም ድግምት አለባት እንዴ አንድ አንቺ ሀቢባ እኮ አር እንደነከው እንጨት እንደዛ አር እንደነከው እንጨት ሰራተኛ ሁሉ ሊፍት ውስጥ ታሳድራለች ባለጌናት እንደዛ ለሾፌርሽን ሁሉ ፍለፊት ተናንቀሽ ሾፌርሽ ሁሉ ብር አልሰጠችኝም አልከፈለችኝ በእንደዛ ተናቀሽ አሁን ሳራን ለመጉዳት ከሀቢባ ጋር ስለሆንሽ ሳቡዬ ቆሻሻ እኔ በክብር ያልደራደረም አንቺ ብሽቅ ደግሞ አማራ ናት ይላሉ እንዴ እንኳን የሰደበኝ እንደዛ ያዋረደኝ የገላመጠኝ ለኔ ጠላቴ ነው እሺ የገላመጠኝ ለኔ ጠላቴ ነው እንኳን እንደዛ በሶሻል ሚዲያ እንደዚህ ያብጠለጠለኝ እንደዛ ያዋረደኝ እንደዛ ክብሬን ያሳነሰ እንደዛ በገንዘቤ ሰጥቻለሁ ብዬ ሰከንዱ አንድ ዕቃ ገዝቼ ከሆም ሴንተር መገዛ ነበር ዕቃ ሀብታም ነኝ ብላ እንደገና የሀቢባን ብርጭቆ ትራፊ ገዝቻለሁ ብላ እንደገና ቲፕ ሰጠዋት ብላ እንደዛ ድብጥባጥሽን የሷ በጎች አትርፈውሽ እንደዛ ውሻ አድርገውሽ ድጋሚ እሷ ጋር መሽለጥለጥ ማለት አንቺ የባሪያ ዘር አለብሽ ባሪያ ነሽ ሳይኮሎጂካሊ ሞራል የሚባል ነገር የለሽም እንኳን አድርጌለት እንኳን እጅ መንሻ ሰጥቸው ከመሬት ተነስቶ ፊቱን እንደዚህ ፈገግ ካላለልኝ በሰላም ካላለኝ እሱ ለኔ አይመጥነኝም አልመጥናትም አትመጥነኝም ፊት አይቼ ነው እሺ ሰው መቀርበው እቺ የእንግዲህ ልጅ ቆሻሻ ደም አፋ ሲዘጋ ደም አሮጊ ትላለች ሜጡ አንቺ በ99 ዓመትሽ 40ሽን ደፍነሽ ወልደሽ እሱ እኮ ያንቺን አኩያ ልጅ ወልዳለች አሁን አሮጊ ትላለች እኔ እቺ ደግሞ እበት ያችሁ ሰዎች ካላችሁ ሼር አድርጉልኝ አካውንቷ እግዚአብሔርን ዛሬን አያድርም የሷ አካውንት ከኔ ማጂን በቃ ሰላም እኮ አማራ ናት እናንተ ቆሻሾች ሰላም እኮ አማራ ናት ከፈትኩኝ ሱቅ ስለከፈትሽ ሀገሪቷን የገዛሽ መሰለሽ እንዴ ምን አገባንኛ ምንጠራራ እኔ እኮ አክብሬሽ ነው ታላቄ ስለሆንሽ አሮጊት ስለሆንሽ እኔን የሚያክል ልጅ ስላለሽ አሁን ሳራ ለምን አትነግሯትም ሳራ ተናግራ መሳደብ አትችልም ግንፍልናት ወባት አንጆን ግጠሚያት አንቺ ወንድ ከሆንሽ ሁለታቸውም አንድ አይነት ናቸው አንድ አይነት በረኛ ሶስት አንድ አይነት ናቸው ሄጁና ተያያዙ ከፈለጋችሁ በዱባይ አስፋልት ላይ እናያችሁ አለበለዛ በህግ አስፈንጥሪያት ከተማሽ አንቺ ደንቆሮ ማለት ነው የማይናገሩትን መናገር የማይፈልገው ምክንያቱም ሳራ አትመልስልሽም ለምን የቢዝነስ ሰው ናት ካንቺ ጋር እንካ ስላንተ ስትገጥም ቢዝነሷ ሎዝ ልታረግ ትችላለች ኦባሳንጆ ግን አበባ ነው የምትለቅመው አንቺ ደግሞ ክብርና መታወቅ ነው የምትፈልጊው ዝሮ እናንተ ሁለታችሁም እንቧለሌ ናችሁ አይደል እንቧለሌ ይዋጣላችሁ ሁለታችሁ ሳራ ልቀቂያት እንዴ እሷ ናት እኮ አንቺ ነጩ ባልሽን ለገንዘብ አስቀምጠሽ የምትወቀጩ በነጭ ነው ማስረጃ አለኝ አለችሽ እኮ ከዚህ በላይ ክብር የሚነካ የለም ኦባ እንትና ጉች እኮ ናት ምን አባሽ ነው ሳራ ላይ የምትንጠለጠዩ አንቺ ውዳቂ ወፍ ዘራሽ አንቺ ብሎ ጎጃሜ ደግሞ ጎጆሽ ይፍረስ የእንግዲህ ልጅ ባሪያ እስከዛሬ ሰው ጋር አልደርስም እኔ ካልነኩኝ ከዚህ በኋላ ግን ማንሽም ብትሆኝ እዚህ ሚዲያ ላይ ማንም ከማንም አያንስም አይበልጥም አስረግጬ ነው የምናገረው ተለጣፊ ትዝ ይላችኋል ሀቢባ ቀንዷን ብላ ያባረረቻት ጊዜ እንትና ሞጣ ሀቢባን አንቅሮ ስለሚተፋት ብቻ እየሮጠች ሀቢባ ቤት ሄደሽ ምን ሆነሽ ነው ታድበኝ ማምን አድርጎሽ እንደዚህ አድርገኝ እኔ ነበርኩኝ ደግ አደረገችሽ አያችሁ እኔ የሞጣ ልብ ነው ያለኝ አንቺ ሽልጥልጥ
የሆነ ሰዓት ላይ ስትሰበሪና ስትወድቂ የሆነ መለጠፍ ለሰቶጂ መለጠፍ የሰው ግም እዲ አንቺ ነጫር እንዲባልሽ ሰዓት የለው አንድ ይረሳችኋል እንዴ? አንዳንድ ጊዜ ባሎቻችሁ ይረሳችኋል እንዴ? ይረሳችኋል ወይ እንዴ? ያውም እኮ የነጭ ሚስት በጣም ፕሮቶኮሏ የሌለ እኮ ነው። እንትን አላያችኋትም? ዱባይ የነበረችውን አሁን ጀርመን የገባችው እቺ አንድ ቆንጆ ነበረች፣ የኦሮሞ ልጅ በጣም ቆንጅዬ። እሷን አላየሻትም? ፕሮቶኮሏ ስነ ስርዓቷ አላየሻትም? የሁለት ወንድ ልጆች እናት ገኒ አላየሻትም? ፕሮቶኮልን የነጭ አገባ እንደዛ ነው። አንቺ ያውም ስለሌለን እኮ ነው ብንኖረው እናሳይሽ ነበረ። ግን ያው ተመሳስለን እንኖራለን። አለመኖሩን እንደሌለን አስበን የለኝም ብዬ እኖራለሁ። ወኔ አንቺ ባረገኝ ማርያምን እንደገነት አይነት ነበር የምኖረው። አይተሻል አንቺ ደሃ። ኧረ በስመ አብ ምን ጉድ ናችሁ! ምን ጉድ ናችሁ! ኧረ በስመ አብ ወወልድ ወመንፈስ ቅዱስ። ሀብታም ከሆንኩኝ ቲክቶክ ምን ያደርግልኛል? ለ2 ደቂቃ ለ3 ደቂቃ እንደዚህ ግማሽ ሰዓት ተጠቀምኩበት። በቃ እወጣለሁ። ላይ ገባች ዱባይ ተመቻለሽ እንዴ? ሮሚ እኮ ማለት ነው ዛሬ የገባሻት ማለት ነው። ዛሬ ያገባሻት ሮሚ እኮ ወሸላለሽ። እኔ ዱባይ መጣለስ ደው ላምጣልሽ ላምጣው ጫታው ትዝ ይልሻል? ሮሚ ከአቡ ጋር ስትጣይ ማለት ነው። ደውለሽ ለሮሚ ምን አልሻት? ሮሚ ዱባይ እመጣለሁ አለችሽ። ምን እንዳለችሽ ታውቂያለሽ? ሮማን በጊዜው ወሸላላት ልደፍረኝ ነው ያለችሽ። አንቺ ውሻ ሁሉን ነገር እችልሻለሁ፣ ሁሉን ነገር እኔ እችልሻለሁ፣ ሁሉን ነገር እግዚአብሔር ምስክሬ ነው። ሮማን እኮ አሁን ከእሷ ጋር በደስታ ትሽለጠለጣለች። ገብርኤል ምስክሬ ነው። እንደዛ አለች ሮማን። ታውቋታላችሁ? እኔ ስትለኝን የፈራዋት እችማ ወንድ ናት ልትደፍረኝ ነው ብላ እኮ ሮሚ አንድ ሰሞን እኮ ሙዳ እያስያዘችባት ነበረ። ያልሰደበሽ ማን አለ? ያላዋረደሽ ማን አለ? በገንዘብሽ እንዴ አንቺ የተከበርሽ ባለትዳር ከሆንሽ እኮ እነዚህ የማንም ሰገጤዎች ልጆቻችንም ማንንም ከፍ ዝቅ አድርገው ሊሰድቡ ይችላል። እሱንም በሀቡድ የተነሳ ግሩፖች ናቸው። የማንንም መብት አለካ ነው። አንቺ እኮ እንኩ ብር እሺ ውሰዱ፣ በ15 ቀኑ ካልተፋችሁት የሰጣችሁትን አለበለዚያ ቪዲዮ ቅረጹና ይታወቅልኝ እንደሰጠዋችሁ። አንቺ ምን ሆነሽ? ምን ዋተላ በስበስ ነሽ? አህየውን ፈርቶ ዳውላውን በይ ከጉቹ ጋር ሂድና አንቺ ሮቶ ማለት ነው ከመቀመጫሽ የማትነሽ ራስሽ ብለሻል። ሰፈቼ ተለጥጫለሁ በይ። አሁን ጉቹ ራሱ እንዳትወስድብሽ ያንን ባልሽ። ለዛ ነው የፈራሽው። አትለጠጭ። አይሽን የራስ ነኝ ቅልብጭ እንዳልኩኝ ነኝ። አሁን አንቺ ራስነትሽ 3 አመት ነው ምናምን ሊሆንሽ ነው። ሰውነትሽ ተለጥጦ ራስሽ ተናግረሻል። አሁን ተጠንቀቂ። እኔ ባሌ የመጀመሪያም አንቺ ነሽ፣ ከአንቺ ጋር ነው የምሞት ብሎኛል። እውነትሽን ነው? አዎ ልሸና ሊሄድ ነው ብሎሽን ይሄዳል። አንቺ ፈሳም ወንድ እኮ ነው። 99 ምልክት ብታረጊበት ከነ ምልክቱ ይመጣል እሱ ሸንቶ አልቀረብሽ። ማርያም ግን እንትን ግን አለ፣ የጎደላት ነገር ግን አለ። የጎደላት ክትባት አለ። ክትባት ኮሏታል ይች ልጅ። ፈጣሪ ድረስ ፈጣሪ የሚገባኝ እኔ ለምንድን ነው ድሃ ማትሳደቡት ነው? እኔ ቲክቶክ ሚዲያ ለድሃ ለምንድን ነው ማታሽቃብጡት? አይ እቺ እንኳን ቅናት ነው። ታውቃለህ ቅናት እንደሆነ ያወቁት በጣም እኔ ቆይ ለምን እንደምቀኑት እኔ የተለየ ነገር ሰንዳው ምን እንጻላም ይሄን እድልሽ ነው አለቀ። አሁን እሺ በእኛ ጸም ምን አገባት? በዚህ ላይ ልጆቹ ማንም ሄዶ ጻለ እኔ ደጋፊ ነኝ ይኸውልህ፣ እኔ ከሌ ደጋፊ ነኝ ማለት ይችላል። አሁን አንቺን ሲሰድቡ የአንቺ ካምፓኒ ወደ እነሱ ስም ይዞራል። አንቺን ሲሰድቡ የአንቺ ወርቅ ወደ እነሱ ይሄዳል። አንቺን ሲሰድቡ የአንቺ ለማለት መቴነታ ምን አለት መሰለ እዚህ ሀገር ከሌናት ረርታ ምንም የማትል አንዳንዶች አሉ። ረርታ እንዲወራ ኪስሽ ገብተሽ አታውቂም። ሲበርድሽ ኪስሽ አትገቢም። እርዱት ያለሽ እንረዳለን። እንዲሽ ካበጠላቸው ይፈልጋሉ እንዲወራላቸው። በግድ ደግሞ አልመርጥሽም። በቃ ማንን ይመችሻል? ሶሻል ሚዲያ ተባልኩ አቡ መማር ቤታዩ መብቴ ነው። አለማካተት አንቺ መብቴ ነው።
በጣም አሽሙረኛ ቆሻሻ ሴት ስለሆንሽ በእድሜሽ የማትከበር የኛ ጥፍ ነው እድሜሽ። በነገራችን ላይ እንዳንቺ ቆሻሻ የለም። በሳራ ልክ የተከበረ ሰው የለም በዱባይ ምድር። የሀቢባ በጎች ባለፈው ሊያላኩሷት ፈለጉ። ራሷ ሹክክ ብላ አንገቷን ደፍታ ሂዳ እኔ የለውበትም ይቅርታ፣ እኔ ቢያረገኝ እኔ ደረቅ አይደለሁም እኔ አላረኩም ወንድ ነው ሄዶ ይክሰሰኝል ነበረ። ቢዝነሷ እንዳይበላሽባት ሂዳ ሹክክ ብላ እንደዛ እየሞለጯት ያ አረቡ ራሱ የሚባለው ራሱ እሱ ራሱ እኔ ወላሂ ላዚም ድጋሚ ደግሞ እኮ ናርዳ ተብሎ ተጠራ። ሀበሻ ማለት እኮ የተረገመ ፍጡር ነው። ናርዳ ተብሎ ባለፈው የተደፈረችው ልጅ ሄደ ከመሲ ብርጅስቶን ጋራ ሄዳ ሹክክ ብላ ሳራ አንጀቷ ታሜ አንጀቱ ድብን ቅጥል እያለ በጎቿ ሲነሱባት ከዛች የረዋንማ መከራ በስመ አብ ወወልድ ወመንፈስ ቅዱስ እሷማ ስንቱን ይዛው ሾቀች። አሁንም ግን ለቅሷ አያባራም። ለምን እንደው አላውቅም። እሷማ ስንቱን አቀሳሰረች። እመቤቴ እኔ እየፈረድኩባት አይደለም። የጠላቷ ብዛቱ የምትፈራው የምታስወቅሰው ሰው ብዛቱ። በዛ ሰዓት እኮ ሳራ እሷም አለችበት ሲባል ሹክክ ብላ ነው ሄዳ እኔ ካጠፋው ይቅርታ ያለችው። ጎበዝ ናት፣ አደነኳት። እኔ በሆን አልልም እንደዛ ብላ፣ ግን ስሟንና ቢዝነሷን አተረፈች። ከነሱ እኩል ብትገተር ምንድነው የሚቀርባት? ቢዝነሷ ትከስራለች። እመቤቴ ቢዝነሷ ይቀርባታል። እና በግድ አትርሱን በግድ። አንቺ ውሻ ነሽ፣ ስነ ልቦናሽ የውሻ ስነ ልቦና ነው እንጂ እኔ አማራ ነኝ። ልንገርሽ፣ ነገርኩሽ። እንኳን እንደዚህ ራቆቴን ያስቀረኝ በሶሻል ሚዲያ ያዋረደኝ የገላመጠኝ ጠላቴ ነው። ያላግባብ የገላመጠኝ ጠላቴ ነው። በአካባቢ የሚኖሩትን ሰዎች ጠይቂያቸው። እንደዚህ ሰው እንኳን አስተያየቱ ከዘገነነኝ አላወራውም፣ እስከ ወዲያኛው ነው የምቀረቅረው። አንቺ ግን ሶሻል ሚዲያ ላይ ሮሚ ብትይ የሀቢባ ደጋፊዎች ብትይ እንደ ውሻ እንደዚህ ያላደረጉሽ ያልሆንሽው ማን አለ? እንደዛ ብለሽ አሁን የምታሞግሽው ሀቢባንና ሮማንን ነው። ትንሹን አህያውን ፈርቶ ዳውላውን ኦባሳንጆ ብላሻለች። ኩቺ ነጭ ነው የሚጠበጥ ነጭ አይጠበጥብሽም ባሏ የለውም ብላለች። የለውም ብላለች። ሂጂና እሷን በዱባይ ሀገር ከሰሽ አሳየን። ሳራን ለቀቅ አድርጊያት። የጉችን ጦስ አይደለም ሳራ ላይ የምትከምሪባት። ደንደሳም ደንደሮ ቦለኬት እግር እንደ አንቺስ ምን ታሪክ አለሽ? ምን እንደውም እኮ ሳራ ትጻዳብሻለች። ማርያም በየመሻታ ቤቱ በየክለብ ቤቱ ስንት ፎቶ አልተለቀቀብሽም እንዴ? ባለፈው ስንት ፎቶ ስትላላሽ ራቁትሽን ማንም ሲልጥሽ ሲነጭሽ አልታየሽም እንዴ? ሳራ እኮ ትጸዳብሻለች። አላጨሰች፣ አልሸች፣ አልገማች፣ አልተገማማች፣ አለች አለፈላት። የራሷን ሱቅ ከፈተች። ሴት እንዴ ምን ሆነሽ ነው አንቺ? ራስሽን ዙረሽ ቅማላም ቅንቅናም ምን መበርገድ ማንም ቢሸናብሽ ማንም ቢተፋብሽ እሱ እርድና ብርቅ መሰለሽ እንዴ? ስንት ባክቴሪያ ከሰበሰብሽ በኋላ ነው ሴት ተብሎ ይሄ ሰውዬ መጨረሻ ላይ እየሰበሰበሽ። ለምን ትከበሪ ማንቺ ክብረ ቢስ። እቺ ደግሞ ገብርኤልን እንዴ ጉችን ፈርተሽ ሳራ ላይ መጣበቅ ምን ወመሽ ገርና ደግሞ ጉቺ ብቻ አይደለችም። አንዳንድ ሰዎች ወሬ ስትወዱ እኔ አሁን ከሀቢባ በተጣለው ጊዜ አንደኛዋ የደወለችልኝ ሳራ ናት። ሳራ ደውላ እንደዚህ አናግራኛለች ብያለ ታውቃላችሁ? አላቅም። ለመጀመሪያ ጊዜ ነው ያወራሁት። ለምን ታውቃላችሁ? የሀቢባ አቀሳሳሪዎችና የኔ አንድ ላይ ለሳራ የሆነ ነገር ሊያደርጉበት ይችላሉ። መልካም ያደረጋችላችሁን ሰዎች ጦስ አትሁኑ ለነዛ ሰዎች። አሁን እቺ ዘመድ አለኝ ነው ምን አለኝ ነው እሷ ራሱ ሄዳ ከመተመለሰች በኋላ ከሌ ደወለልኝ ይሄው እቺ ሴትዮ አስነቀለቻት፣ አስጨለለቻት። ማርያምን ጨለለች። አትናገሩ። እከሌ ሰጠኝ እከሌን አልነገረኝ አትበሉ። የበታችነት ስሜት ከሌለባችሁ ትልቅ ሰው ናችሁ። ትልቅ ሰው ወልዶ ያሳደጋችሁ አይደለ? ጥሩ ሁሉ ነገር አይወራም ሶሻል ሚዲያ ላይ። ለእናንተ መልካምነት የሚመኝ የሚመክራችሁ የሚገስጻችሁትን ሰው ስንፉ። እናንተ ተጠቅማችሁበታል። ሌላ ሰው ደግሞ እንዲያንቋሽሸው ለሌላ ሰው ጦስ ወይ ለሌላ ሰው ደግሞ እንትን አትበሉ። አዎ ከሌ ደወለችልኝ ምን ይጠበስ ታዲያ? ሰው ስለሆኑ ህትማማቾች ስለሆናችሁ ነው። ማስታወቂያ መስራት አያስፈልግም።
እና ይችን ደንደሳ ከዚህ በላይ ክብር የለም። ለነገሮች ክብር አታውቅም። ባልሽ ወሸላ የለውም፣ ገንዘብ ነው እንጂ የሚወቃሽ። የምትከኪው የምትወቂው ከሌላ ሰው ነው፣ የምትኖሪው ግን ከባልሽ ጋራ ነው ተብለሻል። ግልጽ ቃል በቃል ሂደሽ ክሰሺ፣ ወይ ደግሞ በዱባይ አስፋልት ይዋጣላችሁ። ማርያምን አዎ ይዋጣላችሁ። ግዴታ እንዳይጥ ቫይታሚን ዲ ያጠራቸውን ሁሉ ሰብስበሽ አትበይ እንዴ ፈሳም። ከዚህ በላይ ውርደት አለ እንዴ? አንቺ ቆሻሻ። መጀመሪያ ስታገቡ ኃጢአት አትግቡ። ሐራም ነውር ነው። ኃጢአት የማያጠግባችሁን ባል በገንዘብም ባልጋም የማያጠግባችሁን ባል አታግቡ። ነውር ነው፣ ኃጢአት ነው። ቴታው መጀመሪያ ስታገቡ በሁሉ ነገር የሚያጠግባችሁን ባል ፈልጋችሁ አግቡ። ባካችሁ ባካችሁ። አሁን የኔ በር የምታይበት ይሄ ነው። ተነስታችሁ ግን ባሌን ልትወስድብኝ ነው ከሶሻል ሚዲያ አለሌ ጋራ ማንዲል አድርግ ያለሽ። ሶሻል ሚዲያ ላይ ቂጣቸውን ጥለው ምን ከሚሉት ጋራ ሰው ዘመድ ከዘመዱ አህያ ካመዱ ይላል። ያው አፈሩን ሲያራግፍ አመዱ ሲያራግፍ ተንከባሉ አህያ። ሰው ቢጤውን ነው የሚፈልገው ማሪ። አንቺ ኳሊቲሽ ሀይሌ ቢልሽ ነከሪ እንወርቁ አይተ ነው ምናምን ስራ ማለሽ ነከሪ እንወርቁ አይተ ነው ምናምን ስራ ማላጣ ሰጋራ አንቺ ተዘሩነሽ አንቺ ስለምታቂ አሽከርና ቃላቂጥ መች ወጣሽ? አሁንስ ሞዴሬቶቹ ሸቃላ ናቸው። የምትገዥላቸው የምትለውጭላቸው ሸቃላዎች ናቸው። የትኛው ሌብልሽ ነው አንቺ? እንወርቁ አይተ ነው ጋር አትከሚበላ ሰው ጋር ሄሮዲያ የምታወሪው ሌላ የምትኖሪው ሌላ። ይልቁንስ ይሄ ሰውዬ ዘርፈሽ ያለ ሀሳብና ያለ ፕሮግራም እከሌን አስደስታለሁ እያልሽ በብድሩ እዳ ውስጥ እንዳትከችው፣ እመቤቴን እዳ ውስጥ እንዳትከችው። አንዳንድ ሰዎች እንደዚህ ናቸው። እንግዲህ ምን ይታወቃል? በክሬዲት እየወሰደ ሊሆን ይችላል እኮ ባሏ የምትሰጣቸው ለሴቶቹ እያወጣች እንዴ። እመብርሃንን ይወሰዳል እኮ ዱባይ ሎ እኮ ይወሰዳል እኮ ዱባይም ባህሬንም ይወሰዳል። ማርያም በክሬዲት እየወሰድሽ ይሆናል ባልሽ ይተካል፣ የዛሬ ዓመት ይተካል። በምን እያልሽ በፐርሰንት እየተበደርሽ እንዳይሆን የምትረጨው። እንዴት ሰቃየን እኮ እናት ጉድፈላ። አሁን አንቺ እናንተ አሁን እናንተ ባላችሁን ልትቀማችሁ የመጣችሁን ሴት ነው አሯሮጣችሁ በጢም በራዋ የምትደፏት። ከመሬት ተነስታ ቁጭ ያለችዋን ሴት ነው የምታባረሯት። ፈሪ ቦቅቧቃ ስታስጣላ እንኩቶ። ደህና ነኝ ሶፊዬ ማሬ። ሁለት ሶፊ ናቸው ደግሞ ተከታትላቸው የጻፋቸው። ደህና ነኝ ሶፊዬ ማሬ። እና በቃ ደህና ዋሉ ነው። ልጨርሰው አልጨረሱትም። እናንተ ጋር ጨርሰው ቢያንስ ሀበሻ ነው ባልሽ እሱ ይልሻል ከጎንሽ ቁጭ። ሳራ በነገራችን ላይ ሳራ በጣም የታደለች ናት። አንቺ ቅንቅናን በቀቀናም ማለት ነው። ሽንት ሸቀዘቀዛ። አዎ ባልሽ ስለማያጠግብሽ ነው እንደዚህ እየወጣሽ ዋይ የምትይው ጎበዝ ፍለጋ። ማሬ እኔ ከዱባይ ከሳራ ያቺ ልጅ ብቻ ናት አንጀቴን የምታቃጥለኝ። የሳራ ጓደኛ ያቺ ሙስሊሟ ሳራና እሷ እኮ ማሬ አንቺ ራሱ ያንቺን ሰርግ ራሱ አላየነውም። የሳራን ሰርግ አመት ሙሉ ነው የተደገሰላት። አንቺ ቅንቅና በቀቀና ማለት ነው። ባሏም ደግሞ ሎጋ ነው ሶሻል ሚዲያ ያወጣ ቆፍጣና መላጣ ነው እንጂ አረ ወንድስ ወንድ ነው። በስማ ባሏማ ባል ነው። በእናትሽ ስንዝሮ ማያጠግብ ባል አግብተሽ ደግሞ ዋይ ባሏማ ባል ነው። ማርያም ባል ነው። መላጣው ነው እንጂ ባል ነው። ያን ያሉት እውነት ነው ልጆቹ። እቺ ጥቅመኛ ጥቅሟን እንጂ እኮ ለእኛ የቆመች አይደለችም። ስንቱ ከሳውዲ ኬስ ሲዘቀዝቃት እንደዛ ሲናገራት ያኔ እንኳን እኔ ቂም አልያዝኩም። ለሩዋን ተደርባ እንትን ያለችውን ቂሜን ትቼ ነይ እህቴ ብዬ ስላት ቴክስቱ አለ ማሳየት እችላለሁ። እኔ አላሳፍርሽም አለች። እኔ ከኔ ጎን ስለቆምሽ አታፍሪ፣ አላሳፍርሽም አለች። ዛሬ ግን አሳፈርሽኝ። ጭራሽ ስሜን ጠርተሽ ዝም ስትበይ ተመልከቱ።
በየአመቱ ሰው ዝም ስትሉት ጋይስ ይንቃችኋል። መልስ ማሰጡ ይመስለዋል። ስትንቂ ትናቂያለሽ፣ ስትሳደቢ ትሰደቢያለሽ። ማን አባሽ ነሽ አንቺ? አዳሜ ላልሹ አንቺ ራስሽ አሮጊት አሮጊት። ሼር ያደረጋችሁ የሰዎች አንድ ቁጥር ጻፍ ውስጥ ከስር ሊሳት በይን ቃል እያንዳንዷን እረግጣታለሁ። ተጠራች እያንዳንዷ እኔ ተናግራች ከሆነ በጉቺ አሁን እነዚህ ራሱ በግ ጠባቂዎች ወይ እንደዚህ የሚያወሳስኩት ሀብታም ነሽ ስለተባልሽ ገንዘብ እንድትሰጫቸው ነው እንጂ ወደውሽ አይደለም። ለምን እንደው ታውቂያለሽ? ኦኬ ፊኒሽ ኦኬ ማለት ለምን እንደው ታውቂያለሽ? ትናንትና እነ ጆከር ከነ ሀቢባ ቤት ቁጭ ብለው ቄጣቸውን ተፎንድደው ጀግና ሲሉ ወንድሞቸውን እነ ሞጣን ራሱ ሲያሳጡት ነበረ። መልሰው ግን ገለቧት፣ እንድታብድ ነው ያደረጓት። ሶ ከማንም ጋጠወጥ ጋራ ተሰብስበሽ ጭቃ ብታቦኪ መልሰው ይመርጉብሻል። ያወኩትን ጭቃ ምንም አታተርፊም። ደንቆሮ ነሽ። አንድ ሰው ሲሳደብ ሲያዋርድ የአንድን ሰው ስብዕና ዝቅ ሲያደርግ ካያችሁት ብሎክ አድርጋችሁት ውጡ። እኔ ራሱ የተቆራረጠ ቪዲዮ ነው እንጂ ከነ እንደዚህ አይነት ሰዎች ዲል የለኝም። ለምን ይችም ሳራም እህታቸው ናት፣ ይችም እህታቸው ናት። ለምን እንደዚህ አታክ የሚያደርጓት? ፔጇ እስከመዘጋት ድረስ ደግሞ ቢዘጋም ራሱ ይከፈታል። የዛን ጊዜ እንኳን እነ ሞጣ በተነሱ ጊዜ እንደዛ ሲያደርጉ ወይ ማሪ ዋተር ኦኬ ብሬድ for what bread no mama's lunch time dinner time ወይ what okay አንቺን ተናግራሽ ከሆነ ማርያምን አካውንቷን ነው ማዘጋው ዛሬ ማታ። እኔ ሰው አይደለሁኝም። በጉቺ የተነሳ አንቺን ተናግራሽ ከሆነ ማርያምን አለቃትም። ሳራን ንገሯት፣ አልሰማትም። ይሄ ሁለቱ እንዲታረቁ የማትፈልጉ ሰዎች አጀንዳ መቼለታ ምን አለች መሰለ? መቼለታ ምን አለች? ጉቺ ጎበዝ፣ ያቺ ባሽሙር ነው የምጽፈው ሁሌ። እቺ ጎበዝ ፊት ለፊት ነው የምትወደውንም የምትጠላውንም ሰው የምትናገረው አለች። እኔ ስሰደብ ሄዳ ጊፍት ትሰጣለች በየቦታው የሳቅ ምልክት ታረጋለች። አልከበራልሽ፣ ሴት አይደለሽ? ትልቅ ሰው ነሽ፣ ትልቅ ልጅ አለሽ፣ አበሻ ነው ባልሽ። ማርያምን አትሰጥም። እኔ ቤት ራሱ አንድ ቀን እንደው ገብታ ሳታታቅም ቲክቶክ አትሰጥም። ቀዳዳ ውሸታ ደግሞ አንቺ። አሁን ልጁ ራሱ ወንድ ከሆነ ማለት ነው ያንጠለጠለ ወንድ ከሆነ ባልሽ አያረካሽ፣ የማያረካሽ ገንዘብ ብቻ ነው የሚወስደው፣ ሌላ ሰው ነው የሚደቁስሽ ብላት ከጉቺ ጋር መጣበቅና ጉቺን ማስነጠስ ስትችል ይችኛዋን ለምን ያችኛዋን ስለማትችላት ማለት ነው። በነገራችን ላይ አሁንም ደግሜ ስነግራችሁ መልካም ያደረጉላችሁን ሰዎች ማስታወቂያ አትስሩላቸው። ጦሱ ለዚህ ነው። አያችሁ ወይ? አሁን በነገራችን ላይ በመሃል ያቀሳሰረችው ኪፒደር ያቀሳሰረችው በመሃል ጉቺ ናት። ለምን ስማቸውን ባትጠራ ከሌ ደወለልኝ ባትል ይችኛዋ አጋንንቷ አይነሳባትም ነበረ። ታውቃላችሁ? እና አንድ ሰው ካደረገላችሁ በቃ መልካም ሰው ነው። መልካምነቱን ክፉ ነገር ሲገጥመው ከጠገቡ ቁሙለት እንጂ ግዴታ ሰሙን እንደ ባንዲራ አትስቀሉ አደባባይ። ረጋ ሰተር በይ። ለሰው ለመምከር መጀመሪያ ራስሽን ጨዋር። ማርያም ሳራ ጨዋር ስልኳ ላይ ደውላለሁ። ይቅርታ የምጠይቅሽ ከሆነ ይቅርታ ጠይቀኝ። እሷን ይቅርታ ገደል ትግባ። አካውንቷን ዛሬ ነው ማዘጋው። ተመልሼ እመጣለሁ። አይነት ሳፋና ሌሎችም ማለት ነው። በሁለቱም ጉቺና በኔቨር የተነሳ አንድ ነገር እንዳይተናገሩ ማለት ነው። የዛኔም ከሮዋን ጋር ስጣላ ጠብቃ ነው ያጠቃችኝ። አሁንም ጠብቃ ምንም ጠብቃ አይደለም። በጥፊ ነው የማወለውልሽ። ለማስመሰል ሂደሽ ሽት ይገዛለሁ አልሽ፣ መልሽልኝ አለችሽ፣ አልመልስም አልሽ። ከዛ በጥፊ ነው የማወለውልሽ ስትያት አንጥታ ሀቢባ ቤት አሰጣችሽ። ሀቢባን ደግሞ በግድ አንቺ እንደ መሽገር ስትጣበቂባት አንድ ሺ እንግዲህ ለሚያቀረሽ ማለት ነው 1000 ድርሃም ትራፊ የሰጠሽው ገባሽ? ከዛ ስትልሽ ሀቢባ ደግሞ አስመሳይ ሌባ አለችሽ። ከዛ ደግሞ ዝናሽ መጣችና ምን አለችሽ? ሰራተኛ ምግብ አትሰጥም፣ ታሰቃያለች፣ ሊፍት ውስጥ ታሳድራለች ብላ ያ ሁሉ ስምሽ ጠፍቶ ነው አሁን ከሀቢባ ጋር የተለጠፍሽው። አንቺ ባሪያ ነሽ። ነገ ተመለሰሽ
ታያለሽ ተመልሰሽ። እና አንቺም ቢሆን ሰርተሽ ባልሽ ብድር እየተበደረ የባልሽን እየበዘበሽ ባልሽን እየተበደረ ነው የምትረጨው ለጉራ እንጂ እግዚአብሔር ምስክሬ ነው። አንቺ ቤት ትዳር የምትወጃቸው ልጆች ራሱ የሉሽም። ለምን አንቺ 1 ሰዓትም ተቀመጥሽ 2 ሰዓት 3 ሰዓት ላይብሽ ላይ ከዛ ወደ ልጆችሽ ትመለሻለሽ። በዛ ላይ ደግሞ ልጆችሽ አንቺ እንደኔ ልጆች አይደሉም፣ ለትምህርት የደረሱ ናቸው። ትምህርት ቤት ትሄዳሉ። ትምህርት ቤት ተወስጃቸዋል፣ ታመጫቸዋለሽ። ሾፒንግ አለ። የዱባይ አገር አቧራ በየደቂቃ ነው ቤቱ ጨቅ የሚለው። እሱን ዞር ትያለሽ። ስራ አለሽ፣ ቢዚ ትሆኛለሽ። ስንት ነገር ቢዚ ያደርግሻል። ስንት ነገር ቢዚ ያደርግሻል። በዛ ላይ ባለቤትሽ የንጭ ሚስት ከሆነ እነሱ ፕሮቶኮል እዚህ ድረስ ናቸው እንጂ አንቺ ቢኖርሽ ሀብታም ብትሆኝ የትልቅ ሰው ልጅ ብትሆኝ ቂጥሽ አንዳንድ ውሾች ምላሳችሁን እየዘለዘላችሁ የዝሙት መንፈስ ስለምታደርጉ ይሆናል እከሌን ቂጥሽን አይተው ከተመኙት እከሌ ጋር የምገኝ ነበርኩኝ ከከሌ ጋር የምገኝ ነበርኩኝ እየደገምሽ ቅርሻታ ሲያስጠጉሽ እኮ ነው ኩናሳ። ባለፈው ቪዲዮሽ ፎቶሽ እየወጡ ሲፖስቱት አላየንም እንዴ? አላየንም ወይ? እንደዚህ እየተጋጋጥሽ ምላሽን እየዘለዘልሽ ጭራቅ መስለሽ ማለት ነው። እንደዛ ተጋግጠሽ ነው እንደዚህ ያገባሽው። እንደዛ ተጋግጠሽ እንደዛ መከራሽን አጥተሽ ነው ያገባሽው። ደፋር ደግሞ ሳራና አበሻ ነው ባልሽ ኛኛኛኛኛኛኛኛ አብናት መሰሪ የምታስቢውን አይስጥሽ ፈጣሪ። ቃል ክፈቹ ሪከርዱን አሁን የላኩ ሼር ያረኩልሽን አይተሻል። ቃል ክፈችልኝ ካለ የኔና የሷ ፎቶ ተደርጎ ሪከርደሮች በጣም ቴንኪው። ጠላትና ወዳጃችን እንድንለይ የምታረጉ እናንተ ናችሁ። ወይ የኔ ፍቅር ዋው አሜዚንግ። አማርኛ ሰሚማ ትሰማላችሁ? እስኪ አሁን ምን አልኩ? ኢቲ አማርኛ ወዲያ አንዳንድ እናቶቻችሁ እንደው ለልጆቻቸው ራሱ ጦስ ናችሁ ለልጆቻቸው ራሱ። አሁን ልጅሽ ካንቺ የበታችነት ስሜት ስቃይ ነው የምትማረው። ስቃይ እኔ አሁን የዚች አይነት ባል ቢኖረኝ ልክ እንደገነት ስንት ነገር እንደማደርግ አትንገሩኝ። ምን ዋጋ አለው? እና አሁን እናንተ ፑሻፕ ማለት ያለባችሁ ተቦቃቀሱ ከንተና ጋራ እናቺ ደግሞ ሙታ ተበልጣታለች። መሞትና መቀመጡን ምን አመጣው እዚህ? ይሄ ኮሜንታችሁ ያበሽቃል። ሙታ ሲጀመር አደርስባትም ሮቶ እሷ እኮ ሰፍታ እኮ እንደዚህ እሙሟ ራሱ ተደብቋል። ለዛ ነው ባሏ ይሄድብኛል ብላ ይፈራችሁ። እሷ እኮ የለችም ተደብቋል እኮ እንደዚህ ቢለው የማያገኘውም እንደዚህ ቢለው የማያገኝ በቃ ተድበልብላለች ሴትዮዋ። ጉሽጉሻ እኮ ናት። ለዛ እኮ ነው በሰውነቷ ስለማትፈራ እኮ ነው ወይም እንትን ላይ የማትወጣው ሰውነቷን የማታሳየው እንጂ አሁን ጉቺ ባሌ ልትቀማኝ ነው ባሌን አለች። አሁን ጉቺ ፈርታ መጨረሻ አሁን ባልሽን ልትቀማ የደረሰች ሴት ትተሽ ትዳርሽን ልታፋታ የደረሰች ሴት ነጭ አይችልም ስራ ሰውየው እየተኮላሸ ነው ገንዘብ ነው ያለው የሚቀጠቅጣት ሌላ ሰው ነው ብላሽ እንደዚህ በሞራልሽ ተረማምዳ ጉቺን መያዝ ስትችይ ሰራን ፈሳም ቦቅባቃ ፈሪ እኔ ያችን ልጅ እኮ ወስጃን ቀጥቅጫታለሁ እኮ ማርያምን። ገና በስልክ ስለደወለች ቴክስት ስለጻፈችብኝ እኮ እግዚአብሔር ሂጅ እኮ እንድጃታለሁ። ገብርኤልን ሂጅ እኮ ከስሻታለሁ። እኔ ደንቆሮ ሁላ እንደው እንትን እነዚህ ሲሰባሰቡ ምን እንደው ታውቃላችሁ? ደደብ በጣም ብዙ ደደቦችን አፈሉ እንዳሽን። አንዷ ከአንዷ ጋር ስትከፋፈት ሄዳ ብታስገባት መማሪያ ይሆናል። ሌባ በዙ፣ ደላላ በዙ፣ እርስ በርስ ውሃ መረጫጨት በአንድ ሀገር ሆነው አበዙ። አሁን ከሀቢባ ጋር ስለተጣላች ስለታረቀች የሀቢባ በውጎች ደግሞ ከእሷ ጋር ስላለው ግዴታ ሳራ አታክ መደረግ አለባት። ግዴታ ላዝም አቃጣሪ ሾካካ ምንም እኮ ሳራ ሲጀመር ሳራ እኮ ተናግራ አታሳምረም። መቤቴን እኔ ምንም አድርጋልኝ አይደለም። እኔ ራሱ እንደውም ባለፈው ትንሽ ተቀይሜያት ነበር በሆነ ሰው የተነሳ ግን ተናግራ እኮ አታሳምንም። ደግሞ መልሳ ትደነግጣለች። ነገረኛ አዋሳኪ እርግማኔ ያለብሽ ሂጂና ደውለሽ ለእናትሽ እርግማኔን አንሽልኝ በይ። ሰው አይውጣልሽ የተባልሽ ስታስጠላ። እኔ ከወርቁ አይተነው ጋራ ስወይት ነው ከነሞጣ ጋርም አልታየም። እኔ ከሞት ነው እነ ወርቁ አይተነው ጋራ ከነ
ከከሌ ጋር የምታይ ልጅ ከሷ ጋር እስኪ ወዝሜ ከሸቃሊቶች ጋር እኮ ነው ስትር መጠመጭ የምትዩ። አንዱ ቤት ወጥተሽ አንዱ ቤት 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 እረፍታለሽ ወይ? የማትገቢበት ቤት ማን ነው? እስቲ የማን ቤት ነው አንቺ የማትገቢው? እስቲ ያልገባሽበት ቤት አቃጣሪ ደህና አሉ። በቃ ሌላም አለ እንዴ? ምንም አያውቁም ነው አሉ። በቃ አሰሙም እጨዋለሁ እንደፈለኩ ባለጌ ገብቼ ነው መከፍተው አሳረኛው ይቺ ራሱ ብሎ ካርጊያታለሁ ገና ዶሮ ሌላም ሁልሽ አሁን የዛሬ አሁን በሰከንድ ውስጥ የተቀረጸውን ከዚህ ቆሻሾች እናታችሁ አፈር ትብላ። አማራን ትላላችሁ መልሳችሁ ደግሞ ጠንዝዛችሁ የምትደፍቁትና የምትበሉት አማራን ነው። ለሀቢባማ እንደዛ ቀጥ ብላችሁ ቁማችሁላታል። አሁን ገና ይች ልጅ ገና ትናንት ሱቅ ላይ ስለከፈተች ከማንም ጋለሞታና ውዳቂ ጋር ተንሿካችሁ አካውንት ልታዘጉ ልትበቆሏት እናንተ ግሞች፣ እናንተ ብሎ አማራ ምድረ ወፍ ዘራሽ ለማኝ ባፋችሁ ነው ተሳድባችሁ ገንዘብ የምትሰበስቡት። በኋላ ምንም ሽምግልና የለም። ማንንም አልለማመጥ ማንንም አሳርፎ አልልም። እያንዳንዱ እኔን የነካሽ መልስ ይሰጥሻል። ይሄ ብልግና አይደለም። በቃ ትላለች የሆነች ሳራ ግን ይቺ ልጅ የቤትሽ እንዳታስገቢያት ባልሽን ትቀምሻለች። ጥቁር ወንድ ትወዳለች ደግሞ ረጅም አጭር አይደለች። ሳራ ቤትሽ እንዳታስገቢያት እሺ። ይቺ የራሷን የተናገረችው ሰገጤ የትልቅ ማነሽና ነው። እኔንም ባለፈው እንደዚህ ብላ ነው የሰደበችኝ። ምን ሰገጤ ባለፈው እኮ ይሄ ነገርማ ተነክሳለች። ባለፈው እኔ ሲያንገጀግጀኝ በጣም ሲወርዱባት በጣም ሲሏት ሀይሚ ጥበብ ቤት ገባሁኝና ፕራይቬት ነው የምትኖሪው? የግል ቤትሽ የግል ነው ወይስ የጋራ ቤት መኖሪያ ቤት ነው ስላት ማለት የፈለኩት እኔ የጋራ መኖሪያ ቤት ከሆነ ሰዎች ሊፍቱን ስለሚጠቀሙበት ልጅቷ አትተኛም ሊፍት ውስጥ ውሸት ነው ለማለት ፈልጌ ነው። እና ቆይ አንቺ የምትኖሪበት ቤት ፕራይቬት ነው ወይስ የጋራ ነው ስላት ሰገጤ እንደዚህ ትለኛለች እንዴ አለች። የኔም ፕሮፋይል እና ያንቺ መጋዣ አንቺ ወንድ ናይጄሪያ ሳራንም እንደዚህ ነው። ሳራማ ሞታ ተበልጥሻለች። እንደው ከነመድበልበሏ ከነምን ፋኒት እያቃጠሉን እኮ ተቃጠልን። ከነመድበልበሏ ከነምኗ ምንም ሳትኳልስ ምንም ሳትል ከነምኗ ተበልጥሻለች። አንቺ የቀውስ የሰው ፍቅር የሌለሽ እናትሽን ደውለሽ እርግማኔን አንሽልኝ ባያት። ሰው እንዴት ሰንቶ በገንዘቡ ጠላት ይገዛል? ሰው እንዴት በገንዘቡ ሁልጊዜ ይዋረዳል በየሶሻል ሚዲያው? አንቺ ቀውስ። ወይም ደግሞ ያ የቀበርሽው በግ ነው። ዱባይ እኮ በቀብራለች አሉ መቤቴን የቀበርሽው በግ ነው ወይ እንደዚህ የሚያንቀዘቅሽ በቀብራለች አሉ። እግዚአብሔር እንደውም ስሰቀባት ልጅቷ አሳኩ በቀብራለች አሉ። በምን በድግምት በቀብራለች ነው ማለት በስመ አብ ወወልድ ወመንፈስ ቅዱስ አልኩ። ወይኔ ምን አለበት በጉድ ሰራ አርዳ ልጅቷ እዚህ ውስጥ አለች። ከዛ እውነቴን እኮ ነው ምን ያስቅሻል አለች። በጉን ከምትቀብረው ምን አለበት አርዳ ብትበለው ወይ ደግሞ አርዳ ለድሃ ብትሰጠው ስላት በጣም ነው የሳኩት። መቤት ፖስት ነበር ግን እኔ ማንም ፕራይቬሲ አልገባ። እቺ ደግሞ እሷን ብሎ ነው ይቺ አዛሉ ነጭ ያገባችው እንግሊዛዊ ያገባችው አዛለች። ደግሞ እሷ ኔቨር አይደለም ስምሽ አንቺ አዛሉ በላት። ከዛሬ ጀምሮ አዛሉ ማርያምን አዛሉ በላት። አልቀረብሽም። ኔቨር ጊቭ አፕ። እሰይ ይኸው እየሰጡ እኮ ነው በየሶሻል ሚዲያው እንዳትሏት። እሺ አዛሉ ነው ማለት ገብሬን አዛሉ በላት። እቺ ደግሞ በፈረንጅ ስሟን ትሰይማለች እንዲያተላ ወይ አዛለችን እኮ በየቦታው እንዴ። አንቺ እንትና ማናት እቺ ትንሿ በሳንጆ ጉቺ ባሏ የለውም። እቺ ነው የምታክለው፣ እቺ ነው የሚያክለው። አያጠግባትም ብላት ማን ነበረ ስሟ? ጉቺ ባሏን ሙልጭ አድርጋ ወቅጣባት ሳራ ላይ ሄዳ ትጠመጠማለች። እንዴ ቆሻሻ አየውን ፈርቶ ዳውላውን እኔ ሙቻለሁ ታንቂያለሁ። በዱባይ ሀገር ሂጄ ነው እማረጋት። ወንድ ነው ወይ ደግሞ ባሌ ገልጦ እንዲያሳያት አደርጋታለሁ። ወንድ ናታ አንቺ ፈሳም መቤቴ እንደዚህ እንቆለው ሲጥነው ማረጋት እንጂ ወይ ደግሞ ባሌ ግለጦ አሳያለሁ እንጂ ባለፈው የሆነ ሰውዬ አላሳየንም ከነሻለፈቷ እንደዚህ አድርጎ መስፍረደ አንጠበጀውን
ለማበላሸት ዘሎ ጥብቆ ሻሻ ጉቺ ምን እንዳለቻት ባሏ አይሰራም አያስም እርሻ አረሳ አይችልም ውጭ ውዴ አትቆምጪ እና እርሻ ውጭ ውዴ ውጭ እና እርሻ ማረስ አይችልም እና የሚያርሳት ሌላ ሰው ነው ብላ አለች ጉቺ ማርያምን አለች ተባለ ተቃበ ቪዲዮ ላይ ሁሉ አሳይልሻለሁ ቆይ አለቅሽም ብላት እንደዛ ከዛ የሷን ልህ ሳራ ላይ ወጣ ሳራ ላይ እየተሳደበች እኔ ነገሯት እቺ ድንጋይ ራስ ቆርቆሮ አበሻ ነው የሚጠበጥባት አሉ እቺ ግማታ ማለት ነው እያያችሁ ተጓዙ የማያጠግባችሁን ባል እንዳታገቡ ማርያምን እያያችሁ ተጓዙ የማያጠግባችሁን ባል አታግቡ አንደኛ ስትል ከሰከሱት እያዘላችሁ ሁለተኛ ለሞራላችሁ ጥሩ አይደለም ለሰማዩም ደግም አይደለም በደንብ አድርጎ የሚደቁሳችሁን ባል ነው ማግባት ያለባችሁ ሞት ይሻላል እንግዲህ እሷ ያየችውን አይታ ነው እንደዚህ የተናገረች እቺ ቆሻሻ ማለት ነው እንዴ ታመጣለች እኔም ከሷ የባሰ አራር የሚል ምላስ ነው ያለኝ ጠርጋት እስቲ ወንድ ናት እቺ ግማታም ማለት ነው መጀመሪያ ባሏን አሁን እናንተ እንደውም ቻሌንጅ ልስጣችሁ አንደኛ ስሟ አዛለች ነው አዛለች ሁለተኛ ነገር ደግሞ ባሏ ካለው ጥይቱን ከነሱሪውኛ ባለጌ አይደለም ያውልቅ አንልም አቀባብሎ አስነስቶት ወጥሮት በሱሪው ላይ ያሳየን የዛን ጊዜ እሷ ትክክል ናት ጉቺ ውሸታም ናት እንላለን በቃ እንደዛ ነው ማድረግ ያለባት እንዴ ፈሳ ባልሽ አጥግብሽ መጀመሪያ ቻው የባሏን ብሶት ነው ወጣ ዋይ የምትለው እንደው በሄድችበት እንዳበደውሽ የኔ ባል እኔ መች ቀላወጥኩኝ ማሬ እኔ መች አነሰኝ አልኩኝ አነሰች አንሷት ትቀላውጣለች ተባችሁ እኔ አነሰኝ አልኳችሁ እኔ አነሰኝ ያንቺስ ባልተለኛለች እኔ መች አነሰኝ አልኩኝ እኔ መች ሰው አማኝ እሺ ተልከሰከሰች ሲባሰብ እሺ ተልከሰከሰች ሲባሰብ ሰምተሻል እንዴ አልሰማሽም ተልከሰከሰች የተባለች እኮ እሷ ናት እንዴ ተሰቃየን እኮ በየቦታው እየሄድኩኝ ይነገርልኝ በዜና ጥሩም ባይነፋልኝ አለች እኮ እቺ አዛለች የምትባል አንድ ስሟ ማን ነበረ ስሙ በእንግሊዘኛ ኔበር የምትባል ለማንኛውም ደህና አሉ እቺ ሀብታም ደሃ ማከብርሽ ከዚህ በኋላ ትግስት ልካለው እኔ በጣም ሪካርደሮች በሙሉ አሽሙሩ ለኔ ነው ሳይንትን ለማመስገን እኔን ማውረድ ሳራን ለማመስገን አንዱን ማውረድ የለባትም ሁሉ ጊዜ ነው ሰው ማለት እዚህ ሀገር ካሌ ነው ካሌ ሰጡ እንዲ አንቺ ስጭና ይወራልሽ ለማኝ መች ለማነች ሰርታ ነው የበላችሁ ለማንኛውም ቻው ለዚህ በላይ አላሽቃበጥም እኔም በደንብ አሽቃበጥኩኝ በቃ ከመጣችበት ድጋሜ እንሄድበታለን እንዴ ያችኛዋን እኮ ወሬ አስረሷ አያችሁ እቺ አስረሳችሁ እኮ ወሬ እቺ ሴት ለሴት የሚሳረሩትን የነሱን አጀንዳ ራሱ እኮ አስረሱ በቃ ቻው ደህና ደሩ እኔ ጨጓራዬን እንትን ፌጦ በጣም በልቼ በስጋ ትንሽ ያሞኛል በቀደም ትናንት ጠዋት ኃይለኛ ቡና ነው የጠጣሁት በጣም ቀጭን ነው ጠዋት የጠጣሁት ግን አሁን ለነሳና ቻው ደህና ደሩ እንዴ በስማም አዛለች ማርያምን አዛለች ብሏት የምን ኔቨር ጊቭ አፕ ይበቃል ፋኒትዬ ደግሞ ጠፍተሻል እሷ እኮ ተድበልበላ ጉስጉሻ እኮ ናት እመቤቴን ጉስጉሻ ለዛ ነው ባሌን ልታሽኮረመሚብኝ ድጋሚ አለች ደግሞ እኔ እኮ የተቆራረጠ ብሎክ አድርጊያታለሁ እኮ ድጋሚ አለች ተፈጭተሽ ብትሰሪ እኔን አታክይም እንዴት ነው እንደዚህ ልልካችሁ እስቲ ወንድ ባልሽ ካሽኮረመመችው ለምን አሽኮረመማኛለች አይልሽም እኔ እኮ ባለፈው ባለው ሲያሽኮረመሙት እኮ በሜሴንጀር እከሌ አሽኮረመመችኝ ብሎ እኮ ሰጠኝ አውጥቶ ሰጠኝ ደወልንላት እኔ ራሱ ጥባጥ ቤት ተጫወትኩባት በሞራሏ እና ባልሽ ያሽኮረመሙት ሴቶች ካሉ እንደዚህ ብለዋል ብልግና ነው የልጆቿን አባት ይባላል እኮ ከመሬት ተነስተሽ ገና ለገና ላንቺ ያልበቃሽ ምን ያረግላታል አንቺን ያላጠገበሽ ምን ያረግላታል ወበሳንጆ ደግሞ ሃር ትኩስ ነገር ናት
በቃ ደህና ደሩ። አመሰግናለሁ። አቤት 12000 አስገባችሁኝ እኮ እመቤቴ። አዎ ባሳንጃ ደግሞ ጉችን ደግሞ መከሯት። እሺ እኔ ባለፈው ቪዲዮ አስችላታለሁ። የዋህ ናት ግን ቶክ 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 አይባልም። ቀስ ብለሽ ተንተክተክ ይበሏት። እሺ ጥሩ አይደለም፣ ጥሩ አይደለም። ተንተክተክ ትጫወት ግን ቀስ ብለሽ ተንተክተክ የኔ ውድ በያት በሏት። እሺ አንደኛ ቀስ ብለሽ ተንተክተኪ ጥሩ ነው መንተክተክ። ደግሞ እንዳትሄድብኝ እሺ። አይን እኮ የላትም ልጅቷ። አንድ ሻንጣ ልብስ ተቀብላ አይን የሌላት እኔማ ምን አድርጌላት? እኔማ ምን አድርጌላት? አንድ ሻንጣ ልብስ ያው ብራንድ ተቀብላ አይን የሌላት ያው እኔማ ምን አድርጌላት? እና ቀስ ብለሽ ተንተክ። ማንኛችንም ስንተከተክ ቀስ ብለን ነገ ምን ይመጣል ስንተከተክ፣ ከዛ የተቀዳውን ቪዲዮ የራሳችንን ቪዲዮ ደግሞ ተመልሰን አይተን ጥሩ ነው አንተካተኬ ወይስ ያስጠላል አንተካተኬ ብላችሁ ከዛሬ ነገ ቀስ ብላችሁ ተንተክተኩ። አዎ እየጠጡ ይምጡ፣ ምንም ማለት አይደለም። ግን ከጠጡ አይጃጃሉ እንጂ ቀስ እያሉ ቀመስ ያድርጉ። ጥሩ ነው ይቅመሱ፣ ግን አይጃጃሉ። መጃጃል ጥሩ አይደለም። እና እንደዛ ነው እንደዛ ነው። ማርያምን እንዴ ጭራሽ አካውንት እናዘጋለን ይላሉ እንዴ እነዚህ ቆሻሾች። አዎ እኔ ብርጭቆ ተሰብሮ አለቀብኝ። እወጣለሁ ብዬ ነበረ ብርጭቆ ልገዛ አልገዛውም። የወይኔ ብርጭቆ ተሰበረብኝ፣ ተሰብሮ አለቀ እንዳለ። ደርዘን ነበረኝ። በጣም ነው ብርጭቆ የምሰብረው። ለጉቺ በደንብ ተዘጋጂ። አይ ብትልጠኝ እኔ የምልጣታለሁ፣ ባለጌ ነኝ። ግን እኔ ለምን የልጆች እናት ስለሆንኩኝ ደረጃዬንም ስለሆን ማንም መንገደኛ ስለከፈተ ብቻ ሁን ወጥቼ እኔም አልከፍትም። ጠቅ ጠቅ አድርጌ ወጣ። ምን አደረኳት? ምንም አላረኳትም። እንደውም ለእሷ ነው የታገልኩላት። ሲጀመር እኔ ለእውነት ነው እንጂ ለማንም አላሽቃብጥም። ጉችን እንደዛ በገለቴ የተነሳ አር እንደነካው እንጨት ሲያደርጉባት እኮ አንድ ቀን ቪዲዮ ነው ያልሰራው። እኔ በጉች ላይ ትናንት ራሱ ሲዘምቱባት እንደውም ለምን እሷ ምንድነው ማጅራት መችናት አለች። ቆሻሻ ማጅራት መችናት እከሌን ቁማር አስበልተዋለች እንደዚህ ስትል ትናንት ወንጀለኛ ከሆነች ልጅቷ ትናንት ለምን ተናገረችም? ዛሬ አይደለም ሲከፋት የምትናገሪው ብያልኩኝ። እውነቴን ነው። ቪዲዮ ቫይራል አልወጣም ግን ተናገርያለሁ። ለምን ልጅቷ ቁማርተኛ ከሆነች የሆነ ቤት ገብታ ወይም ቤቷን ከፍታ የሆነ ልጆች እንደዚህ ተጎድተዋል ማለት አለባት። ሰዎች ሰው አንድ ላይ ሲረባረቡባቸው አይደለም አብራችሁ የምትረባረቡት። ቆሻሻቸውን ምን ጊዜ ማሳውቋቸው። ቆሻሻ ነሽ ብሉ። እኔ ከሳራም 75 ሳንቲም አልፈልግም ከማንም ሰው። እኔ ግን ከእውነት ጋር አቆማለሁ። ከእውነት ጋር ግን መቆም እፈልጋለሁ። እና እንደዛ ነው። ኔቨር ምን አደረገች? የምትሳደውን ስድብ አላየሻትም እንዴ? ሳራ ላይ የተነሳችበት ኔቨር ምን አደረገች? እሺ ኦኬ። ኔቨርማ ያደረገችው ምንድነው ታውቂያለሽ? ባሏ አይሰራም አሉ፣ የለውም አሉ እና አለው ገንዘብ አለው እና እርሻ ማረስ አይችልም አሉ። አይችልም። ማን የነገረን? ጉቺ። እና የሚያጫውታት የሚጠበጥባት ጥቁር የሆነ ከለሩ የጠቆረ ብቻ ኃይለኛ ስለሆነ ቃሪያ ስለሚበሉ እነሱ ናቸው የሚያጫውቷት። ባሏ አይሰራም፣ መረጃ ራሱ ሞባይል ላይ አለ አለች ጉቺ። ምን አረገችሽ? ኔበር ስላልሽ ነው። አሁን እኔ ቢያረገኝ ማለት ነው እኔ አማራዋን የጎንደሬዋ እንደዚህ ያለኝን ሰው ሂጅ አርጌ ወይ አስተነፍሳላታለሁ፣ አፍንጫውን ሰብርላታለሁ። አለበለዚያ ባሌ መኖር አለመኖሩን ደግሞ አርጌ አቁሜ ከነ ልብሱ ማለት ነው ፖስታለሁ። ይሄው እዩልኝ፣ እኔ የትም አልተልከሰከስኩም ብዬ ማለት ነው። እሷ ግን ይሄን ሁሉ ጉድ አዳፍና እንደዚህ ያዋረዳትን ሰው አዳፍና ሳራን ታውቂያታለሽ? እቺ ምስኪኗ ሀበሻ ልብስ የምትሸጠው እሷ መናገር ስለምትችል እሷ ላይ እንደ ቅቤ ወይም እንደበት ጭንቅላቷ ላይ ቂጥጥ ይባላል። ነውር ነው። ለዛ ነው እሺ ማሬ። ደግሞ ኔበር አይደለም ስሟ። እሺ ከዛሬ ጀምሮ አዛለች ነው። የምን ኔበር ነው? አዛሉ ነው ስሟ። ለምን በየቦታው ባለሌ ነው የምትጫወተው? ቲክቶክ የተከፈተበት ሁሉ ገስት ያለበት ቤት ሁሉ ተገባለች። ስሟ አዛሉ ነው። እሺ በላት አዛሉ ብላችሁ ጻፉ። አዛሉ ቴስቲ ደግሞ ጫጫጨበጨበቻ አቀሳሰረች እኮ በዛ ላይ አዘኑ ነው። አዛሉ አቀሳሰረቻ
እያሳሰረች እከሌ ደወለልኝ ስትል ለመስማማት እነሱ ለማስማማት ለመምከር ለመገጸስ ነው የደወሉላት ለጉቺ። አሁን ይቺ ደግሞ እብድ አይደለች ጦሽ አለች። በቃ የበታችነት ስሜት አለባት አይደል? ለዛ ነው ባሏም ስለማያስታውሳት ነው በየገሱ እየዞረች እንዳበደ ውሻ የምትለፈልፈው ገንዘቧን የምትረጨው ሌላ ሰው ፍቅር እንዲሰጣት ማለት ነው። እሺ እኔ ውድ ስምልሻለሁ። ፈልጊሽ ነበር በሰላም ደህና ነኝ። በቃ ለወጣ ነው። እሺ ውዶች፣ ማሮች፣ ፍቅሮቼ ለማንኛውም ቀስ በሉ። ደህና ዋሉ። እሺ የሳራን ፔጅ ኮፒ ሊንክ አድርጓት። እሺ በተለይ የአረብ ሀገር ልጆች ኮፒ ሊንክ አድርጉላት ፔጇን። እሺ ስትገቡ ምስኪን ሰርታ ተብላበት። ቻው፣ ደህና ደሩ። ወዳቸዋለሁ። ፋኒትዬ ስላየሁሽ ደስ ብሎኛል ማሬ።